ይሄን ቪዲዮ አይተን እንምጣ። ኮፒ ሊንክ ሁላችሁም አድርጉት። ፋሚሊ ሙሉ ብልት አይሰራም። ለዚህ ሲፈታ ደውሎ ምን ያርጉ? ወንድሙ ከደውለ አሁን ነብዩ ለ25 ዓመታት ከተወለደ በኋላ ልጁ ከ35 ዓመታት ብልት የማይሰራ ልክ ከተናገርኩ ቀን ጀምሮ ሄዶ ቼክአፕ ሳደርግ ሚስቱ አረገሰች። መምህር አሰግድ የሚባለው እዚህ ምንድነው ማነው ስሙ? ጥሩልኝ፣ የአገልግሎቱን ስም ጥሩልኝ። ቃላዋዲ ማለት ነው። እሱም ልክ እንደዚሁ ማለት ነው። በልሳን የሚጸልዩ ሰዎችን ሁሉ እነ ዘርፌ በልሳን ሲጸልዩ ዝም በሉ ተብለዋል። እነሱ ጉባኤ ውስጥ መንፈስ ቅዱስና ነፋስን መለየት ያቃታቸው፣ ነፋስና መንፈስ ቅዱስን መለየት ያቃታቸው፣ እንደነሱ ካላበድን ወንበር ካልሰበርን መንፈስ ቅዱስ የለም ብለው የሚያስቡ አሳዛኞች ምክር አለን ለቃላዋዲ፣ መልእክት አለን ለቃላዋዲ። ወደ ቪዲዮ ጳውሎስ እንደዚህ አለ፣ እኔ አለ እርድ ቦል ለእግዚአብሔር ኖርማ ሞገል እናንተ አለ እናንተ። ስለዚህ አለ የቱ ነው የሚበልጠው? ኢናሽኩዳ የቱ ነው የሚሻለው? ለእግዚአብሔር መሆን ነው። ባበድ ለእግዚአብሔር ብንከባላል ለእግዚአብሔር ኢናስተዲቭ ባገዳላ ባገዳላ አሉፍራ ባጋዳ ታሊፎን ጀደበደበደ ናስታልቪ እንዲያለች እኮ መልኮን አጤ አብታል እንዲያለ ሳኦልን አቆ ነበር አባ። እሺ የዛሬ አበቦች የነገ ጩፎች፣ የዛሬ አበቦች የነገ እስራኤል ዳንሰዎች ይሄንን መልእክት ለማስተማር ብቻ በሚል ሐሳብ እንድትይዙት ነው። ከቪዲዮ እንደተመለከታችሁት እነዚህ ወጣቶች በተለያየ ትርጉም በሌለው ቋንቋ እርስ በርሳቸው ሲነጋገሩ ማይደማመጡበት ደረጃ እስኪደርስ ድረስ የሚናገሩበት ጉሮሯቸው ሁሉ ታመው ሳይሆን ጮሆበት እስኪዘጋ ድረስ እንደደረሱ ተመልክታችኋል። በንግግራቸው እንደሰማችሁት እዚህ ጋር እንደሚናገረው ጳውሎስ እንደዚህ አለ፣ እኔ አለ እብድ ብሆን ለእግዚአብሔር። ምን ይላሉ? እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው የሚል ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 13 ላይ የተናገረውን ኃይለ ቃል ጠቅሰው ነው ለማበዳቸው ይህንን ምክንያት የሚጠቅሱት። ይሄ ቃልና አንድ ደግሞ የእግዚአብሔር ቃል ሐሳብ አለ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ደግሞ ጳውሎስ የሚናገረው ቃል አለ። ጉባኤ መካከል በህብረት በሆናችሁ ሰዓት ሁላችሁ በልሳን ብትናገሩ ያልተማረ ወይም የማያምን ሰው ቢገባ አብዳቸዋል አይላችሁምን የሚልን ኃይለ ቃል ጳውሎስ ይናገራል። አንደኛ ቆሮንቶስ ምዕራፍ 14 ላይም ስለ እብደት ሐዋርያው ጳውሎስ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይም እብዶች ብንሆን ለእግዚአብሔር ነው የሚል ቃል አለ። በሁለቱ እብዶች በሚለው ሐሳብ ላይ የተጠቀሰው ሐሳብ ምንድነው? የቃሉ ሐሳብ የሚለውን ነገር እንረዳና ከዛ የራሳችን ውሳኔ እንወስናለን። መጽሐፍ ቅዱስን በተመለከተ ልሳኖች የተለያዩ ክርክሮች ይነሳሉ። እንደዚህ ያሉ ልሳኖች ይሄ ልሳን ከእግዚአብሔር አይደለም ከእግዚአብሔር ነው የሚሉ ሰዎች አሉ። እሱን ክርክር ለጊዜ ወደ ጎን እናስቀምጥና እነዚህ ወጣቶች ከእግዚአብሔር ነው አልናቸውም ከእግዚአብሔር አይደለም አልናቸውም እየተናገሩት ነው። የሚናገሩት ግን እንደ እግዚአብሔር ቃል መጽሐፍ ቅዱስ ላይ ያለው ልሳን ተቀብለን ነው ብለው ስለሆነ በዚህ መነሻ አድርገን የእግዚአብሔር ቃል ላይ ያለውን የእግዚአብሔርን ቃል ልሳን ከሆነ የተቀበላችሁት እንግዲያውስ የእግዚአብሔር ቃል ስለ ልሳን ምን ይላል የሚለውን ነገር እናስረዳቸው። በመጀመሪያ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ ጳውሎስ እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው የሚል ሐሳብ ይናገራል። ይህን ሐሳብ ሙሉን ስናጠና እንናፍቃለን፣ ይሄኛው ሰውነታችን የሚያልፍበትን ሰማያዊውን የክርስቶስ ኢየሱስን መምጣት እናፍቃለን ብሎ ከቁጥር 1 ጀምሮ ያስረዳቸውና ከዛ አንድን ሐሳብ ይነግራቸዋል። ይሄንን እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው ካለ በኋላ እንግዲያውስ አንዱ ስለ ሁሉ ሞተ፣ ሁሉም አብረውት ሞቱ ይላል። እነዛ የሞቱት ካሁን በኋላ በህይወት የሚኖሩት ወይም በህይወታቸው የሚኖረው የሞተላቸው ክርስቶስ ነው፣ በእነሱ ውስጥ ሕያው ሆኖ የሚኖረው የሚል ሐሳብ ነው የሚናገረው። ስለዚህ ጳውሎስ እዚህ ጋር እብዶች የሚለውን ሐሳብ የሚጠቀመው እኛ አይደለም እየኖርን ያለነው ኢየሱስ ነው በእኛ የሚኖረው የሚልን ሐሳብ ነው። በዘመኑ ክርስቲያኖቹን ሲመለከቷቸው እንደ ማንኛውም ሰዎች ሰው ናቸው፣ የሚታወቁ ስም አድራሻ ያላቸው ናቸው። ነገር ግን በእነዚህ ክርስቲያኖች አእምሮ ውስጥ አስተሳሰብ ውስጥ እኛ ሳንሆን ኢየሱስ ነው በእኛ የሚኖረው የሚል ክርስቶስን ለመምሰል በጸጋ ከሆነ ህይወት የመነጨ እምነትም ድፍረትም ስለነበራቸው
እብድ ይቆጠራሉ። ስለዚህ እብዶች ብንሆን ይሄንን ህይወት ስንመላለስ እብዶች ብንሆን ለእግዚአብሔር ነው ያለ ነው ጳውሎስ። ነገር ግን ባለአእምሮች ስንሆን እናንተ እንደምታስቡ ስናስብ ከእናንተ ጋር ስንመላለስ ለእናንተ ብለን ነው የሚል ሐሳብ ነው እንጂ እየሰጠ ያለው እንደፈለግን በልሳን እንጮሃለን እንደፈለግን እንቀውጣለን የሚል አይነት ሐሳብ አይደለም የሚናገረው። እነዚህ ወጣቶች ግን እብዶች ብንሆን ለእግዚአብሔር ነው ብለው ካሜራ ደግነው በህዝብ ፊት የፈለጉትን ያክል እየጮሁ እየተናገሩ ይሄንን ቪዲዮም ደግሞ ከ78000 ህዝብ በላይ ላይክ አድርጎታል። ምን ያህል ሰው እንዳየው አላውቅም። ከ2000 ምናምን በላይ ላይኮች አሉ እና አብዛኛው ኮመንት ላይ የሚሰጡት ሰዎች ምንድነው የሚሉት? እኛም እንዲህ ባረን እንዲህ ምን ነው በሆነን የሚሉ እብድነትን የሚናፍቁ ኮማቾች ናቸው ብዙዎቹ በኮመንት ሴክሽን ላይ ያሉት። ስለዚህ ይሄንን እብደት በልሳን የመናገር እብደት ነው ወይ ብለን ጳውሎስን በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ስንጠይቀው በማህበር ሆናችሁ በልሳን ሁላችሁ ብትጸልዩ ብትንጫጩ ብትጮሁ ያለ ተርጓሚ ብታወሩት በመካከላችሁ ያልተማረ ጉዳዩን የማያውቅ እንግዳ የሆነበት ወይም የማያምን ሰው በመካከላችሁ ቢኖር ያ ሰው አብዳችኋል ይላል። ይሄንን እብዶች የሚለውን ሐሳብ ከልሳን ጋር ተያይዞ በኔጌቲቭ መንገድ ወይም በአሉታዊ መንገድ ነው ሐዋርያው ቅዱስ ጳውሎስ የሚጠቅሰው። ከዛ ወደ 30 አካባቢ ላይ ወረድ ብላችሁ ስታዩት እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ይላል። አያችሁ፣ ስለ ልሳን በልሳን እንደፈለግን እንድንበጣበጥ ካፌ እንድናወራ በየመንገዱ እንድናወራ ካሜራ ደግነክ ጉዳዩ የሚገባው የማያገባው ህዝብ ጋር የሚደርስን አንድን ነገር አምጥተክ ሰዎች በወንጌል እንዲሰናከሉ በሚያደርግ መንገድ መንጫጫት ማበዱን ጳውሎስ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም በሚል ነው የሚያስቀምጠውና ይሄንን ቪዲዮ እነዚህ ወጣቶች ጋር እንዲደርስ አድርጉልኝ። በልሳን መናገር አይደለም ለእግዚአብሔር እብድ መሆን ማለት የራስን ህይወት ትቶ ክርስቶስ በእናንተ እንዲኖር መፍቀድና የሚመጣውን ዓለም በመናፈቅ ይህንን ዓለም መናቅ ነው እንጂ መለፍለፍ መጮህ ጉሮሮ እስኪዘጋ ድረስ መቀባጠር አይደለምና አረጋጉት ለማለት ነው። ሰላም ሁኑልኝ። መምህር አሰግድ የሚባለው እዚህ ምንድነው ማነው ስሙ? ጥሩልኝ፣ የአገልግሎቱን ስም ጥሩልኝ። ቃላዋዲ ማለት ነው። እሱም ልክ እንደዚሁ ማለት ነው። በልሳን የሚጸልዩ ሰዎችን ሁሉ እነ ዘርፌ በልሳን ሲጸልዩ ዝም በሉ ተብለዋል። እነሱ ጉባኤ ውስጥ አጋንንት በእነሱ ጉባኤ አይወጣም፣ አያስወጡም። ተዘፍዝፎ ከነቀሚሱ ቁጭ አለ ማለት ነው። መምህር አሰግድ ሳሉ የተባለው ማለት ነው። አዎ እንደዚህ አድምቼ ነው ወንጌል ገባን የሚሉ መንፈስ ቅዱስና ነፋስን መለየት ያቃታቸው። አዎ ነፋስና መንፈስ ቅዱስን መለየት ያቃታቸው እንደነሱ ካላበድን ወንበር ካልሰበርን መንፈስ ቅዱስ የለም ብለው የሚያስቡ አሳዛኞች ምክር አለን ለቃላዋዲ፣ መልእክት አለን ለቃላዋዲ። እንዲህ ብታረጉ ይስሙት የእግዚአብሔርን ቃል። ያለ መንፈስ ቅዱስ አልቆምንም። ያለ መንፈስ ቅዱስ ጌታ ኢየሱስን እየሰበክን አይደለም። ምን ኃይልን መለማመድ በዚህ ዘመንና በዚህ ትውልድ ውስጥ ወንበርን ጥርግርግ አድርጎ እዛ ጥግ መውሰድ በመንከባለል ወይም ደግሞ ቆሞ ኃይልን ተቀበሉ በሚለው ሰው ጃኬት እንደ በረሮ መደፋት፣ ቅርታ አድርጉልኝ እውነት ስለሆነ አንዳንዱ ይዘገንናል። በጣም የሚያስጠላ መተራመስ ሆኖ በጭራሽ መጽሐፍ ቅዱሳዊ ባልሆነ መንገድ ብዙዎች ሲለማመዱት እናያለን። ትርጉሙ ራሱ ምን እንደሆነ እስከማይገባ ድረስ እኔ ዛሬ በእኔ ልመናና ጩኸት የማመጣው አይደለም። ለእግዚአብሔር ቃል በመታዘዝና መንፈስ ቅዱስ እንዲሰራ ለእውነት በመሸነፍ ግን እኔም ሆንኩ እናንተ በእኛ ያለው ኃይል እንዲገለጥ ምክንያት ልንሆን እንችላለን። ዛሬ መንፈስ ቅዱስን ከላይ ይሄ በቀፎ እንዳለ ማር ሸክሽቀን የምናወርድበት ምንም አይነት አግባብ እንዳለ መጽሐፍ ቅዱስ አይነግረንም። ምክንያቱም በእናንተ ይኖራል በእናንተ ውስጥ ስለሚሆን ለዘላለም ስለሚል ቃሉ ይሄ እውነት በሌላ ነገር አይሻርም። የእግዚአብሔር ኃይል ብዙ ሰካራሞች ታግለው ከሱስና ከተለያየ ነገር መውጣት ያቃታቸው ሰዎች፣ ጥንቆላ ውስጥ ያሉ ሰዎች፣ ዛር የሚጫወትባቸው፣ አስማተኛ የሚጫወትባቸው፣ ደጋሚ የሚጫወትባቸው፣ ሐሰተኛ ነቢይ የሚጫወትባቸው፣ ህልም ታየኝ፣ ራእይ ታየኝ፣ ከገዳም መጣው፣ ከዚህ መጣው፣ ከዛ ወረድኩ እያሉ ትውልዱን በየስርቻው ኑሮውን ህይወቱን ምስቅልቅል አድርገው ሲበዘብዙ የምናያቸውን ጠንቋዮችና አስማተኞች የሚያሳፍር የእግዚአብሔር ኃይል ቢሆን
እና በጣም ብዙ ሰው ለዚህ እውነት ቢታዘዝ እሱ አይሻልም? ለምድሪቱ በረከት የሚሆነው እሱ አይደል? ምን ያደርጋል? አንድ ሰው ጸልያለሁ ብሎ በማለዳ ተዘጋጅቶ መጥቶ ዝንጥ ብሎ የመጣውን ሰው ከኋላ ጋር ዳቁመን በሆነ ነገር እያንከባለል ነው፣ ሲወድቅ ደግመን እያነሳን በሳምንቱ ሜጣጣ እናንከባለዋል። የምንከባለል መርሃ ግብር በየሳምንቱ ምን ማለት ነው? ምን ማለት ነው? ከየትስ አመጣ ነው? ምንስ ይሰራል? ፋሚሊ ሙሉ ብልት አይሰራም። ለዚህ ሲፈታ ደውሎ ምን ያደርጉ? ወንድሙ ከደውለ አሁን ነብዩ ለ25 ዓመታት ከተወለደ በኋላ ልጁ ከ35 ዓመታት ብልት የማይሰራ ልክ ከተናገርኩ ቀን ጀምሮ ሄዶ ቼክአፕ ሳደርግ ሚስቱ አረገሰች። ምን ይባላል? እሺ ኢየሱስ ክርስቶስ ከሞት 4 ቀን የሆነውን አልዓዛርን ከሞት አስነሳው የሚል ተአምራትን በሰማንበት ጆሮአችን እነ ነብይ ብልቶሎጂ ደግሞ ምን ይሉናል? የሞተ ብልት አስነስተናል ይሉናል። እነዚህ ከወገብ በታች ስፔሻሊስት ሆነው የተቀቡ ሰዎች ናቸው። እንግዲህ ታሪካችንን ይለውጡልናል፣ ህይወታችንን ያቃኑልናል እያሉ በጣም ብዙ ሰዎች ቡካቸውን ይዘው ሀብታም ለመሆን እነዚህ ሰዎች ከሚሰበሰቡ እንደዚህ የሚቀባጠሩ እነዚህን የሚያስቀባጠሩ ሰዎች ናቸው እንግዲህ የተደላደለ ህይወት የሚኖሩት። ምእመኑ ግን ላማለኝ በሰማይ ወተቷን የማላይ የሆነ ህይወት ነው የሚኖረው። እና ቢያንስ ከብልቶሎጂ ትምህርት አምልጡ ወገኖች። ይመቻችሁ።